በዚህች ሌሊት የተፈጸሙትን ብዙዎቻችን በዝርዝር የማናውቃቸውን የልደት ሁለት ተአምራትና ጣቴ ዳስሼ ካላረጋገጥኩ በስተቀር አላምንም ብላ ወደ ድንግል ማርያም ቀረበች። ዓለምን የሚቀይር ድንቅ ነገር ተፈጠረ። የሰሎሜ እጅ በድንገት እንደ እሳት ተቃጠለ፣ ደረቀ፣ ሽባም ሆነ። የተሰወረው ምስጢር ተገለጠ። በልደቱ ሌሊት የተፈጸሙ አስደናቂ ተአምራትና የሰሎሜ ታሪክ። ዓለም በጽኑ ጨለማ ውስጥ ነበረች። ለ5500 ዘመናት የሰው ልጅ ተስፋ ቆርጦ አቤቱ ሰማያትን ቀደህ ምነው ብትወርድ እያለ ይቃትት ነበር። ሰማይ እንደ ብረት ጠንክሮ፣ ምድር እንደ ሐሩር ነዳ። የሰው ልጅ በኃጢአት ቀንበር ወድቆ ነበር። ነገር ግን ጊዜው ሲደርስ፣ የዘመናት ቆጠራ ሲፈጸም፣ ያ እጅግ የሚያስፈራ ጨለማ በአንድ ታላቅ ብርሃን ተገፈፈ። በይሁዳ ምድር በዳዊት ከተማ ቤተልሔም ዓለምን የሚቀይር ድንቅ ነገር ተፈጠረ። ይህች ሌሊት ተራ ሌሊት አይደለችም። ተራሮች የዘለሉበት፣ ነገሥታት የሰገዱበት፣ ዲዳዎች የተናገሩበት ሌሊት ናት። ዛሬ በመጽደቂያ ሚዲያ በዚህች ሌሊት የተፈጸሙትን ብዙዎቻችን በዝርዝር የማናውቃቸውን የልደት ሁለት ተአምራትና የአዋላጅቱ ሰሎሜን ታሪክ እንመለከታለን። አብራችሁን ቆዩ። እንግዲያውስ ላይክ እያደረጋችሁ አብሮነታችሁን ከኛ ጋር አድርጉ። የመጀመሪያው ተአምር የብርሃን መገለጥ ነው። ቅዱሳን አባቶች እንደሚነግሩን ጌታችን በቤተልሔም ዋሻ ሲወለድ ወቅቱ ሌሊት፣ ሰዓቱም እኩለ ሌሊት ነበር። ነገር ግን ድንገት ዋሻው ውስጥ ከቀን ፀሐይ 7 እጅ የሚበልጥ ብርሃን በራ። የዓለም ብርሃን የሆነው ጌታ መጥቷልና ጨለማው ቦታ አልነበረውም። ይህም ብርሃን ሰው ሰራሽ አልነበረም፣ የመለኮት ክብር እንጂ። ነቢዩ ኢሳይያስ በጨለማ የሄደ ሕዝብ ታላቅ ብርሃን አየ ያለው ቃል በዚያች ሌሊት ተፈጸመ። ተመልካቾቻችን፣ የዚያ ጊዜው ብርሃን ዛሬም በልባችን ሊበራ ይገባል። ክርስቶስ ወደ ሕይወታችን ሲመጣ የኃጢአት ጨለማ ይጠፋል። ቀጣዩ ተአምር እነሆ። በጥንታዊት የቤተ ክርስቲያን ትውፊትና በያዕቆብ ፕሮቶፋንግሊየም እንደተጻፈው ዮሴፍ ለድንግል ማርያም አዋላጅ ሊፈልግ ወጥቶ ነበር። ነገር ግን ሲመለስ ሕፃኑ ተወልዶ አገኘው። በቦታው የነበረችው አንዲት ሴት ወጥታ ለሌላ ሰሎሜ ለተባለች ሴት እንዲህ አለቻት፣ ድንቅ ነገር ተፈጠረ። ድንግል ማርያም ወለደች። ነገር ግን ማኅተመ ድንግልናዋ አልተለወጠም። ድንግል ሆና ጸነሰች፣ ድንግል ሆናም ወለደች። ሰሎሜ ግን ማመን አቃታት። ይህ እንዴት ይሆናል? ሴት ወንድን ሳታውቅ እንዴት ትጸንሳለች? ከተፈጥሮ ሕግ ውጪ እንዴት ትወልዳለች? አለች። እኔ ራሴ ገብቼ ዳስሼ ካላረጋገጥኩ በስተቀር አላምንም ብላ ወደ ድንግል ማርያም ቀረበች። ልክ እጇን ወደ ድንግል ማርያም ስትልክ ታላቅ ድንጋጤ ሆነ። የሰሎሜ እጅ በድንገት እንደ እሳት ተቃጠለ፣ ደረቀ፣ ሽባም ሆነ። የእግዚአብሔርን ምስጢር የድንግልን ንጽሕና ተጠራጥራለችና ቅጣት ወረደባት። ሰሎሜ በስቃይ ጮኸች፣ የአባቶች አምላክ ሆይ እኔን አገልጋይህን አትቅጣኝ፣ በደልኩ፣ ተጠራጠርኩ ብላ አለቀሰች። ያን ጊዜ የጌታ መልአክ ተገለጠላትና እንዲህ አላት፣ አትፍሪ፣ ወደ ሕፃኑ ቅረቢ፣ እርሱ የሁሉ አዳኝ ነውና ንኪው ትድኛለሽ። ሰሎሜ በተሰበረ ልብ በእምነት እጇን ዘረጋች። የሕፃኑን አካል ስትነካ ያ የደረቀ እጇ ወዲያውኑ ዳነ። እንደ በረዶ ቀዝቅዞ የነበረው ሰውነቷም በሕይወት ተሞላ። ይህ ታሪክ ምን ያስተምረናል? ድንግል ማርያም በድህረ ወሊድ ወይም ከወለደች በኋላም
ድንግል መሆኗን ለማረጋገጥ የተደረገ ተአምር ነው። ሰሎሜ ይህንን አይታ በእውነት ይህ የዓለም መድኃኒት ነው ብላ መሰከረች። እነሆ ሶስተኛው ተአምር የእንስሳቱ ትህትና ነው። በዚያ ቀዝቃዛ ሌሊት የሰው ልጅ ለፈጣሪው ቤት ሲነፍገው፣ ላምና አህያ ግን ቤታቸውን ለቀቁለት። ሊቃውንቱ እንደሚያስረዱን በዚያ የብርድ ወቅት ሕፃኑን ለማሞቅ እስትንፋሳቸውን ይገብሩለት ነበር። በሬ ገዢውን አወቀ፣ አህያም የጌታውን በረት። እስራኤል ግን አላወቀኝም የተባለው ትንቢት በዚህ ተፈጸመ። ሌላው ትውፊት እንደሚነግረን ጌታ በተወለደበት ሰዓት በዓለም ላይ የነበሩ የጣዖት ምስሎች ተንቀጠቀጡ። ምክንያቱም እውነተኛው አምላክ ወደ ምድር መጥቷልና ሐሰተኛ አማልክት በፊቱ መቆም አልቻሉም። እነሆ አራተኛው ተአምር የሰብአ ሰገል ጉዞ ነው። ከሩቅ ምስራቅ ወይም ከፋርስ ባቢሎን የተነሱት እነዚህ ጠቢባን በሰማይ ላይ ልዩ ኮከብ ተመለከቱ። ይህ ኮከብ ተራ ኮከብ አልነበረም። በቀን የሚመራ ማታ የሚያበራ ሕይወት ያለው መሪ መልአክ ነበር። ኮከቡ እየመራቸው መጥቶ ዋሻው ላይ ቆመ። ዓለምን የፈጠረ ንጉሥ ጠባቂ ወታደር ሳይኖረው በከብቶች መካከል ተኝቶ አገኙት። ነገር ግን በዓይን አልፈረዱም። በእምነት ወርቁን፣ ዕጣኑንና ከርቤውን አቀረቡለት። ወርቁን ለንጉሥነቱ፣ ዕጣኑን ለክህነቱ፣ ከርቤውን ለሞቱና ለሰውነቱ ሰጡት። ይህ የሚያሳየው ክርስትና የድንበር፣ የዘር ወይም የቋንቋ ሳይሆን የዓለም ሁሉ መሆኑን ነው። ኢትዮጵያዊ ጻድቅ ቅዱስ ያሬድ ይህንን ሁሉ ተአምር ሲመለከት ዛሬ ለሰማያውያንና ለምድራውያን ደስታ ሆነ ብሎ ዘመረ። ውድ የቻናላችን ቤተሰቦች የሰሎሜን እጅ የፈወሰው ጌታ ዛሬ የእኛን የደረቀ ሕይወት፣ የደረቀ ተስፋና የደረቀ ፍቅር ሊፈውስ ይፈልጋል። እንደ ሰሎሜ ተጠራጣሪዎች አንሁን። በእምነት ወደ እርሱ እንጠጋ። በዓሉን ስናከብር እንደ እንስሳቱ ትሑት ሆነን እንደ ሰብአ ሰገል ስጦታችንን ልባችንን ይዘን ይሁን። ክርስቶስ በቤተልሔም በረት ብቻ ሳይሆን ዛሬ በእያንዳንዳችን ልብ ውስጥ ሊወለድ ይገባልና የተሰበረውን የሚጠግን የደረቀውን የሚያለመልም የልደቱ ብርሃን በቤታችን ይብራ። መልካም የገና በዓል። ቻናላችንን ሰብስክራይብ በመሆን አብሮነታችሁን ከኛ ጋር አድርጉ።